አሜሪካ ውስጥ ኖት እንበል። በኔቫዳ በረሃ በኩል እየነዱ ነው። ድንገት ከመንገዱ ወጣ ሲሉ ከአሜሪካ ግዛት እየወጣችሁ ነው የሚል ምልክት ያያሉ። ፓስፖርት ይጠየቃሉ። የጉምሩክ ፍተሻ ይደረግሎታል። የሚገርመው ግን ይሄ ሁሉ የሚሆነው በአንድ ግለሰብ የመኖሪያ ቤት ጓሮ ውስጥ ነው። አዎ ይሄ ቀልድ አይደለም። ይቺ ሀገር የራሷ ፕሬዝዳንት፣ የራሷ ባንክ፣ የራሷ ገንዘብ፣ የራሷ ሰዓት አቆጣጠር እንዲያውም የራሷ የጠፈር ፕሮግራም ያላት ሀገር ናት። በዚህችም ሀገር ላይ የሚኖሩት የህዝብ ብዛት 34 ሰዎች ብቻ ናቸው። በዛሬው ቪዲዮ በዓለም ላይ ካሉ እጅግ አስገራሚ ማይክሮኔሽን አንዷ ወደ ሆነችውና በአሜሪካ መሃል ራሴን ችያለሁ ብላ ወዳወጀችው ሪፐብሊክ ኦፍ ሞሎሺያ ወስዳችኋለሁ። ለጥቂት ደቂቃዎች አብራችሁኝ የምትቆዩ ከሆነ እቺ የሕፃን ልጅ ግንባር የምታክልን ሀገር አብረን እንጎበኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ሁሉም ነገር የጀመረው በፈረንጆቹ 1977 ነው። የአሜሪካ ፕሬዝዳንት ጂሚ ካርተር በነበሩበት ወቅት ሁለት የ15 ዓመት ታዳጊ ጓደኛሞች ኬቨን ቦ እና ጄምስ ስፒልማን አንድ ጨዋታ ጀመሩ። ዘ ግራንድ ሪፐብሊክ ኦፍ ቮልድስታይን ብለው የራሳቸውን መንግስት መሰረቱ። መጀመሪያ ላይ እንደ ማንኛውም የልጆች ጨዋታ ነበር። ንጉሱ ጄምስ ሲሆን ጠቅላይ ሚኒስትሩ ደግሞ ኬቨን ነበሩ። ሀገሪቱ ግን መሬት ላይ አልነበረችም። በሐሳባቸው ብቻ ነበር የምትኖረው። ነገር ግን ዓመታት እያለፉ ሲሄዱ ኬቨን ቦ የአሁኑ ፕሬዝዳንት ይህንን ህልም እውን ለማድረግ ወሰዱ። በ1998ም ኬቨን በኔቫዳ ግዛት መሬት ገዙና የልጅነት ህልማቸውን እውን አደረጉ። የሀገሪቱን ስም ከቮልድስታይን ወደ ሞሎሺያ ቀየሩ። ሞሎሺያ የሚለው ቃል የመጣው ከአይዋ ቋንቋ ማሉሂ ሲሆን ትርጉሙ ሰላምና ስምምነት ማለት ነው። አሁን ሞሎሺያ በአሜሪካ ኔቫዳ ግዛት ውስጥ የምትገኝ ስፋቷ 5000 ካሬ የሆነች የሕፃን ልጅ ግንባር የምታክል ሉዓላዊት ሀገር ናት። ልብ ይበሉ፣ አሜሪካ እቺን ሀገር እንደ ሀገር አትቀበላትም። ለፕሬዝዳንት ኬቨን ግን እቺ የግል ግዛታቸው ናት። የሀገሪቱ ምክትል ፕሬዝዳንትና ቀዳማዊት እመቤት ደግሞ ባለቤታቸው አድሪያን ናቸው። ካቢኔውም የቤተሰብ አባላትን ያቀፈ ሲሆን አስቂኙ ነገር የሞሎሺያ ዜግነት ለማግኘት እዛው መኖር ግዴታ ነው። በአሁን ሰዓት የሞሎሺያ የሚገኙ ሰዎች 34 ሲሆኑ ከነዚህ ውስጥ አብዛኞቹ የቤተሰብ ውሾችና ድመቶች ናቸው። አዎ እንስሳቱ ሙሉ ዜግነት አላቸው። አንድ ሀገር ለመባል ገንዘብ ያስፈልጋታል። የሞሎሺያ ገንዘብ ቫሎራ ይባላል። እዚህ ጋ ነው ነገሩ የሚጣፍጠው። የዓለም ሀገራት ገንዘባቸውን በወርቅ ወይም በዶላር እንደሚተምኑት የሞሎሺያ ቫሎራ ዋጋ የተመነው በኩኪሊት ነው። አዎ 3 ቫሎራ አንድ ጥቅል የኩኪሊት ይገዛል። ፕሬዝዳንቱ ይህንን ሲያብራሩ የወርቅ ዋጋ ይወርዳል፣ ይጨምራል፣ የኩኪ ዋጋ ግን ምንጊዜም ጣፋጭና ተፈላጊ ነው ይላሉ። ሞሎሺያ የራሷ ፖስታ ቤት አላት። የራሷ ቴምብርም ታመርታለች። ምንም እንኳን እነዚህ ቴምብሮች አሜሪካ ውስጥ ባይሰሩም ከሞሎሺያ ወደ ሞሎሺያ ለሚላኩ ደብዳቤዎች ያገለግላሉ። እንዲሁም የራሳቸው ባንክ አላቸው። ባንኩም የሚገኘው በአንድ ትንሽ የእንጨት ቤት ውስጥ ሲሆን የሀገሪቱ ሀብት በተለይም የኩኪ ክምችት እዛ ውስጥ እንደሚቀመጥ ይነገራል። ወደ ሪፐብሊክ ኦፍ ሞሎሺያ ሲጓዙ በድንበር ላይ ወይም በመግቢያ በር ላይ ጥብቅ የፍተሻ ጣቢያ አለ። ፕሬዝዳንቱ ኬቨን ቦና ቤተሰቦቻቸው ጎብኚዎችን የሚፈትሹ ሲሆን የሚከተሉትን ነገሮች ይዞ መግባት በሀገሪቱ በጥብቅ የተከለከለ ነው። አንደኛ፣ ሽንኩርት። ይህ በሞሎሺያ ትልቅና ዋናው ክልከላ ነው። ጥሬ ሽንኩርት፣ የተከተፈ ሽንኩርት ወይም ሽንኩርት በውስጡ የያዘ ማንኛውም ምግብ ይዞ መግባት አይቻልም። እንዲያውም ሽንኩርት በሞሎሺያ ሕግ እንደ አደገኛ የጦር መሳሪያ ተደርጎ ነው የሚቆጠረው። ምክንያቱ ደግሞ ፕሬዝዳንቱ ሽንኩርት ፈጽሞ አይወዱም ይላሉ። ሁለተኛው ስፒናች ሲሆን ልክ እንደ ሽንኩርቱ ሁሉ ስፒናችም በሞሎሺያ ምድር ተቀባይነት የሌለው አትክልት ነው። ይዞ መግባትም ሆነ መመገብ በዚች ሀገር ክልክል ነው። ሶስተኛው ካትፊሽ። ይህ የዓሳ አይነት በሀገሪቱ ሕግ መሰረት የተከለከለ ሲሆን የሞሎሺያ ጋዜጣ ዘሙስታንግ ይህ ዓሳ በተመለከተ የማስጠንቀቂያ ዘገባዎችን ያወጣል። አራተኛ፣ ትንባሆ። ሲጋራ ማጨስም ሆነ ማንኛውም የትንባሆ ምርት ወደ ሞሎሺያ ይዞ መግባት ፈጽሞ የተከለከለ ነው። ሞሎሺያ ከትንባሆ ነፃ የሆነች ሀገርም ናት ይሏታል። አምስተኛ፣ ፌስታል ይዞ መግባት አይቻልም። ለአካባቢ ጥበቃ ሲባል የዕቃ መያዣ የፕላስቲክ ከረጢቶችን ይዞ መግባት ፈጽሞ የተከለከለ ነው።
ጎብኚዎች እንደ ጨርቅ ያሉ እንደገና ጥቅም ላይ ሊውሉ የሚችሉ ቦርሳዎችን እንዲጠቀሙ ይበረታታሉ። ስድስተኛ የቴክሳስ ዕቃዎች። ይህ እንደ ቀልድ የተጀመረ ቢሆንም ከቴክሳስ ግዛት የመጡ ሰዎች ወይም የቴክሳስ መለያ ያላቸው ነገሮች ወደ ሞሎሺያ እንዳይገቡ ገደብ አለ። ምንም እንኳን ይህ ሕግ ለአንዳንዶቹ ቱሪስቶች ሊላላ ቢችልም እነዚህን ነገሮች ወደ አገሪቱ ይዞ መግባት ፈጽሞ የተከለከለ ነው። ሰባተኛ ፈንጂዎችና የጦር መሳሪያዎች። ማንኛውንም አይነት የጦር መሳሪያና ፈንጂ ወደ ሪፐብሊኩ ይዞ መግባት በጥብቅ የተከለከለ ነው። ወደ ሞሎሺያ ሲሄዱ እነዚህን ነገሮች ይዘው ከተገኙ ዕቃዎቹ በድንበር ላይ ይወረሳሉ። በተለይ ሽንኩርት ከሆነ ሊቀጡ ወይም ከሀገሪቱ ሊባረሩ ይችላሉ። የሪፐብሊክ ኦፍ ሞሎሺያ አኗኗርና ባህል እንደተለመዱት የዓለም ሀገራት ሳይሆን እጅግ በጣም ልዩና አዝናኝ በፈጠራ የተሞላ ነው። በዚያ የሚኖሩ ሰዎች የፕሬዝዳንቱ ቤተሰቦች አኗኗራቸው በሁለት ዓለም ውስጥ ከፍለው ነው የሚኖሩት። የሞሎሺያ ዜጎች ፕሬዝዳንቱ ኬቨንቦ፣ ባለቤታቸውና ልጆቻቸው በዕለት ተዕለት ሕይወታቸው እንደ መደበኛ አሜሪካ ይኖራሉ። ወደ አሜሪካ ከተሞች ሄደው ይሰራሉ፣ ትምህርት ቤት ይሄዳሉ፣ እንዲሁም ግብይት ይፈጽማሉ። ወደ ግዛታቸው ወይም ወደ ቤታቸው ሲመለሱ ግን የሞሎሺያ ዜጎች ይሆናሉ። ፕሬዝዳንቱም ወታደራዊ ዩኒፎርም ለብሰው ቱሪስቶችን ያስጎበኛሉ። በጓሯቸው ውስጥ የሀገር መሪ ሆነው ይንቀሳቀሳሉ። የራሳቸው የሰዓት አቆጣጠር ሞሎሺያ ስታንዳርድ ታይም ስላላቸው ሰዓታቸውን ከአሜሪካን ሰዓት ለየት አድርገው ያስተካክላሉ። በሞሎሺያ ባህል ውስጥ ያልተጋገረ የኩኪ ሊጥ ትልቅ ቦታ አለው። ይህ በአሜሪካ የሚታወቀው የብስኩትና የማርሽሜሎን ቅልቅል የሆነው ጣፋጭ ምግብ በሞሎሺያ የብሔራዊ ጣፋጭ ተደርጎ ይወሰዳል። ሞሎሺያ የራሷ የሆነ ልዩ የሆኑ በዓላቶች አሏት። አብዛኞቹ በዓላት ከፕሬዝዳንቱ ሕይወትና ታሪክ ጋር የተያያዙ ናቸው። ግንቦት 26 ሀገሪቱ የተመሠረተችበት ቀን፣ ሐምሌ 30 የፕሬዝዳንቱ ቀን ተብሎ ይከበራል። መስከረም 15 ደግሞ ብሔራዊ ጣፋጭ ምግቦች የሚመገቡበት ቀን ተብሎ በይፋ ይከበራል። ኪካሻ ኢንቬንሽን ዴይ። ይህ ቀን አንድ ታዋቂ የዩቲዩበር ፊልም ሰሪ ቡድን ሞሎሺያን ወሮ ለጥቂት ጊዜ የያዘበት አስቂኝ ክስተት ለማስታወስ የሚከበር ነው። ሞሎሺያ የራሷ የሆነ ብሔራዊ ስፖርትም አላት። ይህ ጨዋታ እንደ አይስ ሆኪ ሆኖ ነገር ግን የሚጫወቱት በበረዶ ላይ ሳይሆን መሬት ላይ ነው። እንዲሁም የሚጠቀሙት የሆኪ ዱላ ሳይሆን መጥረጊያና ኳስ ነው። የዚህችም ሀገር ባህላዊ ወይም መንግስታዊ አለባበስ ወታደራዊ ነው። ፕሬዝዳንቱ ኬቨንቦ ሁልጊዜ በትላልቅ መነጽሮች፣ በሜዳሊያዎች በተንቆጠቆጠ ወታደራዊ ዩኒፎርምና በወታደራዊ ኮፍያ ይታያሉ። ይህም የ20ኛውን ክፍለ ዘመን አምባገነንነት መሪዎች ለመምሰል ሆን ተብሎ የሚደረግ ነው። የዚህችም ሀገር ዋናው የመግባቢያ ቋንቋ እንግሊዝኛ ነው። ነገር ግን ሞሎሺያ ኤስፔራንቶ የተባለ ዓለም አቀፍ ረዳት ቋንቋ እንደ ሁለተኛ ቋንቋ ትቀበላለች። በተጨማሪም ዴዜሬት የተባለ የራሳቸው የፊደል አጻጻፍ ስልት ለመፍጠርም ሞክረዋል። ሁሉም ነገር የሚደረገው በስርዓት በሕግና በክብር ቢመስልም ከበስተጀርባው ያለው ዓላማ ግን ፈገግ የሚያስብል ነው። እንግዲህ የሪፐብሊክ ኦፍ ሞሎሺያ ነገር ይህንን ይመስላል። ይቺ ሀገር የምታስተምረን አንድ ትልቅ ቁም ነገር ቢኖር ዓለማችን በቁም ነገርና በጭንቀት ብቻ ሳይሆን በትንሽ ቀልድና በሰፊ ምናብ ብንመለከታት ምን ያህል አዝናኝ እንደሆነች ነው። ሰውየው የራሳቸውን ዓለም ፈጥረው በራሳቸው ሕግ እየኖሩ እኛንም ፈገግ አስብለውናል። እስቲ አሁን እናንተን ልጠይቃችሁ። እናንተ የራሳችሁ ሀገር የመመስረት ዕድል ብታገኙ ምን አይነት አስቂኝ ሕግ ታወጡ ነበር? እንደ ሞሎሺያ ሽንኩርትን ታገዱ ነበር ወይስ ሌላ ነገር? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዲሁም ለጓደኞቻችሁ ሼር በማድረግ ይህንን ጉድ እንዲሰሙ ጋብዟቸው። እንደዚህ አይነት አስገራሚ ታሪክ እንዳያመልጣችሁ ሰብስክራይብ አድርጋችሁ ቤተሰቡን። በሌላ አስገራሚና አስተማሪ ቪዲዮ እስከምንገናኝ ቸር ቆዩልኝ።